ያው የሚያስደስት ይሆናል ብዬ አልገምትም ግን መሰላችሁ የተፈጠረው ዛሬ ክላስም ቀርቻለሁ ምክንያቱም ሱራ ደውሉልኝ ነበርና በጣም ደብሮኛል አለ ውስጥ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ ሱራዬ ናይ ምን ሆነክ ነው? አረ ኖርማል ነው ኖርማል ነው ማለት ነው አረ ኖርማል እንዴት ነሽ አንቺ? እኔ ደህና ነኝ ምንድነው እንኳን ተጨነቅሽ ማለት ምን አይነት ባህሪ ያለ ይመስልሽ? እኔ ስደሰትም ሳዝንም ሲከፋኝማ ጥግ ድረስ ነው መሀል የሚባል ነገር የለኝም እና ይሄ ባህሪን ደግሞ ፈራዋለሁ አጣታለሁ ብዬ እፈራለሁ ሳይሆን ደስታዬ በቃ ኦቨር ሲሆን እፈራዋለሁ ደስታዬ ሰላም የኛ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን እናንተም ደህና እንደሆናችሁ ተስፋ አደርጋለሁ ያው እንግዲህ እንደምታዩት ደስ በሚሉ ቪዲዮዎች ወደ እናንተ እየመጣን ያለነው እናንተም ደግሞ በጣም እየደገፋችሁን ሐሳብ አስተያየታችሁን እየሰጣችሁ በጣም እየደገፋችሁን ያላችሁትና በጣም ነው የምንወዳችሁ በጣም ነው የምናመሰግነው ያው ሁሉ ጊዜም እንዳይለይ ይሄ ያውን ያለው ነገር ሁሌም ይቀጥል እና ዛሬ ደግሞ ያው ለየት ባለ ቪዲዮ ነው የመጣሁላችሁ እንደሌላው ጊዜ ያው የሚያስደስት ይሆናል ብዬ አልገምትም ግን መሰላችሁ የተፈጠረው ዛሬ ክላስም ቀርቻለሁ ምክንያቱም ሱራ ደውሉልኝ ነበርና በጣም ደብሮኛል አለ በምን እንደደበረው አላቅም እና እኔ ደግሞ እሱ እንዲደብረው አልፈልግም ሁሉ ጊዜም ከሱ ጋር በደስታውም በተከፋበትም ሰዓት ነው አብሬው መሆን የምፈልገው አብሬም ይሁንኩ ነው ብዬ አስባለሁ በተቻለኝ መጠንና ዛሬስ ክላስም አልገባሁም እሱን ለማግኘት ነው የቀረውት ከክላስና አላቅም በምን እንደደበረው ብቻ ድምጹም ጥሩ አልነበረም ስናወራ በስራ ይሁን በምን ይሁን ብቻ አላወኩም እና ያው በተከፋበትም በተደሰተበትም ሰዓት ሁሉ ጊዜም ነው ከጎኑ መሆን ነው የምፈልገው እና ከጎኑም ይሁንኩ ነው ብዬ አስባለሁኝ እንደኔ ማለት ነውና ብቻ በምን እንደደበረው አብረን እናያለን ይነግረናል ብዬ አስባለሁ አሁን ሲመጣ ጠርቼዋለሁ እየመጣ ነው እና ያው በተቻለኝ አቅም ደግሞ ከድብርት ወጥቶ እሱን ፈታ ዘና ለማድረግ እሞክራለሁ ማለት ነው ቤተሰብ እና ቪዲዮን ከመጀመራችሁ በፊት ላይክ ሼር እያደረጋችሁ ሱራን እንጠብቀው መልሺ ለውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጥ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ ሽፍንፍና አድርጌ ውስጥ ላኑርህ አልፈልግም ሌላ ሰው እንዲያፈቅርህ ሱራዬ ዲነክ ምንድነው ክላስ የለም እንዴ ዛሬ ክላስ አልገባውም ዛሬ ክላስ አለ ብለሽ ነበር አው ግን አልገባውም ቀራው ስትጠሪኝ እኮ ግራ ገባኝ ዳንክ ቤተሰቦች ሰላም እንዴት ናችሁ ቤተሰቦች ደህና ናችሁ ወይ እንዴት ናችሁ እኔ በጣም ደህና ነኝ የምር ደህና ነህ ናይ ምን ሆነክ ነው አረ ኖርማል ነው ኖርማል ነው ማለት ነው አረ ኖርማል እንዴት ነሽ አንቺ እኔ ደህና ነኝ ምንድነው እንኳን ተጨነቅሽ አስጨነቅሽ ድምጽ ራሱ ኩል ከነበረም ቅድም ለዛ ነው ክላስ ያለ ነገር ባላወራ እኮ ይሻለኛል የሆነ አስቺን አስጨንቅሻለሁ አይ እንዴ ግዴታ አይደል እንዴ አብሬ ካልተጨነቅኩ ካልተደሰትኩ ምኑን አብሬ ሆንኩት ግን እንትን ማለት አልነበረብኝም
እንዳስጨነኩሽ ይገባኛል። አይ አሁን ስትነግረኝ እኮ አብረን መፍትሄ እንፈልግለታለን። ምንድነው የሆንከው? አይ ተይው በቃ ችግር የለውም። በራሴ እንትን ያሰ የሆነ አላለ ዝም ብዬ ራሴ ጋር እያወራሁበት ያለ ጉዳይ አለና ለዛ ነው። አንቺም ለኔም ንገረኝ። ለቤተሰቦችም እየነገርኳቸው ነበር። ጠዋት ደብሮህ እንዳወራ ምናምን በዛው ወይኔም ክላስ እንደቀረው ምናምን ካሜራማኔን ይዘሽ የመጣሽው ለዛ ነው ስለደበረኝ ነው። ምንድነው የሆንከው? ከዛ በቃ መፍትሄ እንፈልግለታለን። መፍትሄ እንትን ነው፣ ከባድ ነገር አይደለም እኮ። ከባድ ነገር ባይሆንም እኔ ምንም ነገር እንዲያስጨንቅህ አልፈልግም። አብረን እንጨነቅ እስኪ። ምንድነው? አረ ይሄን ያህል የሚያስጨንቅ ነገር አለ እኮ ንገረኝ። ሲጀመር እንደ በፊቱ ራሱ እኮ አይደለህም። በጣም ቀዝቅዘሃል ምናምን። አሁን ትንሽ አለ አይደለ የሆነ ሀሳብ ገብቶሽ አያውቅም እኮ። ምንድነው ንገረኝ፣ አብረን እናስብ። አንቺን ማስጨነቅ አልፈልግም። ማስጨነቅ አይደለም፣ ማስጨነቅ ሳይሆን በቃ አብረን እናስብ። ንገረኝ። ምርጭው ንገረኝ። የምሬን እኮ የምሬን ነው። ንገረኝ። እኔ ሲደብር በጣም ነው የሚደብረኝ ባይዘው እና ብትደብቀኝ ራሱ ያስታውቅብሃል። እውነት እኔ እኮ አልችልም መደበቅ ባይዘው። ስሜቴን ፊቴ ላይ ነው የምታየው። ሲደብረኝ፣ ሲከፋኝ፣ ስደሰት ራሱ ፊቴ ላይ ነው የሚታየውና መደበቅ አልችልም ስሜቴን። እሺ አሁን ንገረኝ። ውሎ ግን እንዴት ነበር? ውሎ አሪፍ ነበር። ንገረኝ አሁን ምንድነው የሆንከው? ለመስማት በጣም ነው የቸኮልሽው። አብሬህ ልጨነቅ። ምንድነው? የሆነ ነገር እያሳሰበኝ ነበርና ለዛ ነው በቃ የሆነ እንደዚህ ድብርብር ያለኝ እንደዚህ አይነት ስሜት የተሰማኝ ምናምን። ምንድነው የሚያሳስብክ? የሆነ እንትን ምንድነው ፈርተሽ ታውቂያለሽ? እሱማ ፈራሁ እኮ። ለምንድነው የምትፈራው? የሆነ ፍርሃት ተሰማኝ ነው። የሆነ ፍርሃት ተሰማኝ። እንዴት የሆነ ፍርሃት ተሰማኝ ማለት? ምን አይነት ባህሪ ያለኝ መሰለሽ? እኔ ስደሰትም ሳዝንም ሲከፋኝማ ጥግ ድረስ ነው። መሀል የሚባል ነገር የለኝም እና ይሄ ባህሪን ደግሞ ፈራዋለሁ። አለ አይደለ ይሄ 50-50 የሚባል ባህሪ፣ እንደዚህ አይነት ነገር የለኝም። ይሄ ግማሽ ሆኖ ደስታን በግማሹ ማሳየት። በቃ ስደሰትም ሙሉ ደስታዬን አይደለም የምታየው። የምደብቀው ነገር የለኝም። ሳዝንም ልክ እንደዛ ነኝ። በጣም በቃ የሆነ ነገሮችም ከባድ ነገሮችም ሲያጋጥሙኝ ልክ እንደዛ ነው በቃ። እና ይሄ ነገሬ ደግሞ ትንሽ እየፈራሁት መጣሁኝና ታዲያ ምን ችግር አለው እንደዚህ መሆን? ይሄ ያስጨንቃል? አይ ይሄ ሳይሆን ያስጨነቀኝ ኖርማሊ ማለት ነው። ምን መሰለሽ እውነቴን ነው የምልሽ ብሌኒ፣ ካንቺ ጋር በቃ በጣም ደስተኛ ሆኛለሁ። በቃ በጣም ጥግ ድረስ ማለት ነው። በቃ የሆነ ክስተት ነሽ ህይወቴ ላይ። በቃ የናተሽ በአንድ ጊዜ ህይወቴን በቃ ፍክት ያደርግሽልኝ ሰው ነሽና አላላ አንዳንድ ጊዜ የሆነ ደስታ በጣም ሲበዛብሽ የምትፈሪው ነገር፣ እንደዚህ አይነት የፍርሃት ስሜት ተሰማኝ። በጣም ደስታ ሲበዛ የሆነ መጥፎ ነገሮች ደግሞ እንዳይመጡ ምናምን እፈራለሁ። ምን መጥፎ ነገሮች አይመጡም። ባይዘው እኔ መከታተል ጋር በመሆኔ በጣም ደስተኛ ነኝ። በጣም ማለት ነው እንደው ካንተ በላይ እኔ ደስተኛ ሆንኩ እስከሚመስለኝ ድረስ ግን የሚያሳስብ ነገር እኮ የለውም። እኔ ሁሌም ከጎንህ ነኝ፣ በክፉም በደጉም በሁሉም ነገር ማለት ነው። ስለዚህ አውቃለሁ እኔ አንቺ በሁሉም ነገር ከጎኔ እንደምትሆኚ ማለት ነው። ካንቺ በላይ እኔ እርግጠኛ ነኝ። ባይዘው እና ምንድን ነው የሚያስጨንቅህ? ግን አለ አይደል ዝም ብሎ በቃ የሆነ ደስታ ሲበዛ ምናምን የሚያስፈራሽ ነገር አለ እና ያንን ሰው ያለ ማጣት ፍላጎት ተሰምቶሽ ያውቃል? ኦኬ አጣታለሁ ብለህ ትፈራለህ? አጣታለሁ ብዬ እፈራለሁ ሳይሆን ደስታዬ በቃ ኦቨር ሲሆን እፈራዋለሁ። ደስታዬን እፈራዋለሁ። ተረዳሽ? አንተ ዝም ብለህ ሰው በማይጨነቅበት ነገር ቤተሰብ ራሱን ሲያስጨንቅ ደስተኛ ሁኛለሁ ቤተሰቦች። ለዛ ነው በቃ የሆነ በጣም ደስተኛ ስለሆንኩኝ ከዛ ፈራሁት። ደግሞ ደስታዬ ደግሞ ይሄን ደስታዬን እንዳላጣው ፈራሁት። ለምንድን ነው የምታጣው? ለምንድን ነው የምታጣው? እኔ እንጃ። የማያስጨንቅ ነገር አያስጨንቅህ አንተ። እግዚአብሔርን እንዴ ልክ ነገር ያለው አንተ ብትተወኝ እንኳን እኔ አልተውህም። የምርሽ ነው? አሮርጠሽ ነው እንዴ? አሮርጣው እና በማይጨንቅ ነገር ራስህን ለምን እንደምታስጨንቀው? እሱ ልክ ነሽ። ራሴን ማስጨነቅ የለብኝም። ግን አላ ዝም ብሎ ሀሳብ መጥቶ እንደዚህ ድቅን ብሎ ብሻ ያውቃል። እሱማ ሁሉም ሰው የሚወደውን ሰው ማውጣት በጣም ይፈራል። ማለት ይሄን ነገር ባጣው ምናምን ብሎ ሊያስብ ይችላል። ግን ይሄ አያሳስብም። እኔ አንተ ብትተወኝም አልተውህም።
እርግጠኛ ነኝ። ንግግርሽ በራሱ በቃ የሌለ ነፍሴን ነው በቃ እንትን የሚላት። እኔ ያው ደስተኛ ስለሆንኩኝ ምን አለ መሰለሽ አንዳንዴ ህይወታችን ላይ የሆነ በተከፋንበት ጊዜ ምናምን የሆኑ ሰዎችን እግዚአብሔር ይሰጠናል ህይወታችን ላይና አንቺ ያቺ ሴት ነሽ ብዬ አስባለሁ። በተከፋውበት ጊዜ ምናምን የመጣሽ ሰው ነሽ ማለት እኔን ለማግኘት ምን ያህል ርቀት እንደሄድሽ ዴቭን አውርተሽ ምናምን ተረዳሽ። በቃ ይሄን ያህል ርቀት ሄደሽ ህይወቴ ላይ መምጣትሽ በጣም በቃ የሚያስደስት ነገር ነው። በቃ እኔ አሁን በጣም ነው የሚገርመኝ አንቺ የሄድሽበት ርቀትና ከዛ ደግሞ ጓደኝነታችን አብሮ መሆናችን ምናምን አድጎ ምናምን እዚህ ጋር ደርሷል አሁን ላይና ከዛ ደግሞ የሆነ ፍርሃት ነገር ደግሞ ይመጣብሻል። ድጋሚ ያንን ነገር ማየት አልፈልግም በህይወቴ የሆነ በቃ ድብርቱን ጭንቀቱን ማየት አልፈልግም። እንትን እኮ ይኖራል ማለት አብረን ስትሆን ልንጋጭ እንችላለን ወይ ደግሞ የሆነ ነገር ሊያጋጥመን ይችላል። ግን እኔን ላንተ ተረጋግተን አውርተን በግልጽነት ምንፈታ ከሆነ ሁሌም አንድ ላይ እንደምንሆን አምናለሁ። እኔ ደግሞ ፈጣሪ ያለ እንደዚህ ብለህ አታስብ። እኔ ሲከፋክ በጣም ነው የሚደብረኝ። ለዛ ነው ክላስ ያልገባሁት እኮ። እኔ ግን በቃ የሚከፋኝ አላረግም ከዚህ በኋላ። ቢከፋ ራሱ ሲከፋ እኔ ጋር ነው። እሺ እንዴ ቤተሰቦች ገርሞኛል እኮ ደውላ ና ስትለኝ እንዴ ክላስ የላትም እንዴ ምናምን እያልኩ ነው የመጣሁት እያሰብኩ። አይ ጠዋት በስነ ስርዓት ራሱ እኮ አላወራኸኝም። እና ሲከፋ እኔ ጋር ነው ሁሌም። ምንም ነገር እንድትደብቀኝ አልፈልግም። እኔን እሷ ናት መድኃኒቴም እሷ ናት ባይዘው እና ህመሙን የተናገረ መድኃኒት ይገኝለታል አይደል የሚባል? አዎ። ስለዚህ መድኃኒቴ ተገኝቷል ቤተሰቦች። በቃ ሁሉ ጊዜ ደስታዬን ግን ለማስቀጠል ምን ያህል ቁርጠኛ ነሽ? እስኪ ቃል ግቢ እንዴ። ቃል ገባለሁ ሁሌም አብሬው እንደሞ አልገባም እንዴ? ባለፈው ቃል አልገባም እንዴ? ባለፈው ቃል ገብተሻል፣ ግን ድገሙ በደስታህም እሺ ብድላ በሐዘንም ሰዓት አብሬህ ልሆን መቼም ላልተወክ ልበል። የምሬን ነው። እኔ መቼም አልተወክም። እኔ እኮ ዝም ብሎ ፍርሃት አለ አንደ ዝም ብሎ ይመጣብሽ ነው። ኧረ በስመ አብ ተው እንዴ! በማይሆን ነገር ለምንድን ነው ራስህን የምታስጨንቀው? አብቻለሁ ከዚህ በኋላ ቤተሰቦች አስጨንቂያታለሁ። በጣም ይቅርታ። እኔ ራሱ እኮ ደበረኝ፣ እግዚአብሔርን ደበረኝ። ይቅርታ በጣም እንዴ አስጨነቅኳት በጣም። ዝም ብሎ የማይሆን ነገር ዝም ብሎ ጭንቅላቴ ላይ መጥቶ እኮ ስለዚህ ብዙም ነገር አታስብ። ሻላስ ይቅርታ። እሺ አሁን ለቀቀት ባይዘው የሆነ ነገር አስጨንቀውን ለሰው ስንናገረው እንደሚቀለን ታውቃለህ። ቀለል ነው ያለኝ በቃ። አንቺ ጋር ስመጣ እኮ ሲጀምር ችግሬ እኮ ይጠፋል። በል ነው እሱ ነው የምፈልገው። እኔ ከኔ ጋር ስትሆን ሁሌ ደስተኛ ልትሆን ነው የምፈልገው። እሺ እሺ። አንተ ፌንት ድብርቱ ለቆታል። አዎ ድብርቴ ለቆኛል። በቃ ፈታ ልበላ። በዚህ በኩል እንድገኝ በዚህ ቤተሰቦች በጣም እንዳይደብረኝ ነው የምትፈልገውና ስለ ሁሉም ነገር ግን ብሊኒ እውነት አመሰግናለሁ። አንተ የራስህ አይመሰገኑም እንዴ? ግን ያው በድብርቴም በደስታዬም ጊዜ ከጎኔ ስለምትሆኝ እሱን ያስፈራኝ። በቃ ዝም ብዬ ሳስበው እኔ ማብሪክ ነኝ። እሺ እና ቤተሰቦች እሷን ስላስጨነኳት በጣም ይቅርታ። እክስሻለሁ በቃ አሁን የሆነ አይ ዛሬማ እኔ ነኝ ፈታ ማድረግ። ኧረ ቤተሰቦች ዛሬ አልተቻለችም። የት ነው የምትወስጂኝ ዛሬ? በፈለክበት በራስሽ ምርጫ ነው እንጂ እኔ የፈለኩት እኔ የሆነ ቦታ ወስድሃለሁ። ግን ሌላ የምትፈልገው ቦታ የለም? አራዱ እኮ እንሄዳለን። እና ቤተሰቦች በቃ እንደምታዩት ስለምን እንደደበረው ነግሮናል። እና አሁን ፈታ ብለሃል እንዴ? እንደምታዩት እንደውም መጀመሪያ እንደሚወጣው አይደለም፣ አሁን ትንሽ ፈታ ብሏል። አሁንም ደግሞ በደንብ ፈታ አደርገዋለሁ። እና በቃ እንወዳችኋለን። ቻው ቤተሰቦች። ቀጣይ ፈታ ብዬ ነው የምገኘው እንዳታስቡ። ያው ላይፍ ላይ እንደዚህ አይነት ነገር ያለ ነው አንዳንዴ እና ለዛ ነው ቤተሰቦች። ይመቻችሁ። በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ። ከዚህ በላይ ታዲያ ምን እሰጥሻለሁ? ከምሬ ነው። አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ
ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽኝ ኮራሁብሽ በዘመን ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ ከዚህ በላይ ታዲያ ምን እሰጥሻለሁ ከምሬ ነው